እግዚአብሔር ዓለምን የባረከው ያንተን መሬት ብቻ መርጦ አልባረከ። አንተ ማትኖርበትን ህይወት እግዚአብሔር ይባርከዋል ብለህ እንዳታስብ። ካንተ የበለጠ ትሁት ሀምብል የሆኑ ክርስቲያን የነበሩ እነ ሶሪያ ጠፍተዋል። እነ ኤፌሶን 4 መልእክታት የተጻፈባቸው ዮሐንስ 3 መልእክት፣ ቅዱስ ጳውሎስ 1 መልእክት፣ የዮሐንስ ወንጌል የተባለ ብቻውን መጽሐፍ ቅዱስ የሆነ የተጻፈባት ሀገር ናት። ስሟ ጭምር ነው የጠፋው። አንተ ማነህ የማትጠፋው? አንተ ምንድነህ? ወዳጄ እግዚአብሔር የሚቀድሰው አንተን የሚባርከው አንተን እንጂ በአንተ ነው ምድሩ የሚባረከው እንጂ አፈርና ሳር ቅጠል እንትኑን አይደለም። አንተን ሲባርክ ይሰጣል። ድንጋዩን ፍሬ አድርጎ ይሰጣል እግዚአብሔር አንተ ስትባረክ። እግዚአብሔር አንተን ካልባረከ ፍሬው ድንጋይ እንዲሆንብህ ያደርጋል። እንዳትበላው። መጀመሪያ ራስህን አክብር። አንተ ራስህ ብቻህን ቤተ መቅደስ ነህ። ብቻህን ቤተ ክርስቲያን ነህ። አንተ የመንፈስ ቅዱስ ማደሪያ ነህ። አንተ በሌለበት ቤተ ክርስቲያን አትኖርም። አንተ በሌለህበት ቤተ ክርስቲያን የለች። ይሄን ነው የምላችሁ። እባካችሁ መጽሐፍ ቅዱስን አንብቡ። እባካችሁ 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 መጽሐፍ ቅዱስን አንብቡ። መጀመሪያ እኔ ቤተ መቅደስ ነኝ ብላችሁ አስቡ። በዛው ህይወት ተመላለሱ። ራሳችሁን ቀድሱ። ፈረንጅ ምን ይላል መሰላችሁ? ኦልሞስት ኦል ዘ ፒፕል ኒር ቱ ዘ ቸርች ፊዚካል ቸርች በት ፋር ፍሮም ጋድ ይላል። አብዛኛው ህዝብ ህንፃውን ከቦታል። ያ የሚያማምር ህንፃ በሚያማምር ጥርብ የተሰሩ ድንጋይ የተሰሩ ህንፃውን ከቦታል። ነገር ግን ልቡ እግዚአብሔር ጋር የለ። ልቡ እግዚአብሔርን አያውቀው። ልቡ እግዚአብሔርን አላየው። አብዛኛው እባካችሁ እኔ ጥሪ ማቀርብላችሁ እባካችሁ መጀመሪያ እናንተ ራሳችሁ ቤተ መቅደስ ሁኑ። ሕያው ቤተ መቅደስ ሁኑ። ለእግዚአብሔር የሚመች ቤተ መቅደስ ሁኑ። እግዚአብሔርን ይሁት። ይሄም በጠቅላላ እዚህ ፕላትፎርም ላይ ማንነታችሁን ባትገልጡ ጥሩ ነው። እኔ የእግዚአብሔር ቤተ መቅደስ ነኝ የሚል ሰው አይሳደብም። ጸያፍ ስድብ፣ መጥፎ ስድብ አይሳደብም። ከአንደበቱ ክፉ አይወጣም። ከአንደበቱ እባክህ እባክሽ። ይሄ በመጽሐፍ ቅዱስ ሁልህንም እንደ ግብርህ ይሰጣል። ዘማዊ ኮንክ አንተ ዘማዊ ይልሃል። አመንዝራ ኮንክ አንተ አመንዝራ ይልሃል። ሌባ ኮንክ ሌባ ይልሃል። ይሄ መጽሐፍ ቅዱስ ቅዱስ ጻድቅ ኮንክ አንተ ቅዱስ ነህ ጻድቅ ነህ ይልሃል። የክርስቶስ ኮንክ አንተ የክርስቶስ ነህ ይልሃል። የክርስቶስ ካልሆንክ ኢልህ መመዘኛ መስፈርቱን ያስቀምጥልህና አይደለህም አንተ የክርስቶስ አይደለህም ይልሃል። ሰካራም ነህ ና ወደ ክርስቶስ አንተ የክርስቶስ አይደለህም። ዘማዊ ነህ ና ወደ ክርስቶስ አንተ የክርስቶስ አልነበርክም አይደለህም። ና የምንጠራ ወደዚህ ጌታ ነው። አመንዝራ ነህ ና፣ ነፍሰ ገዳይ ነህ ና ወደዚህ ክርስቶስ ና። ዳግም ይወልድሃል፣ እንደ አዲስ ትወለዳለህ። ጥሪው ይሄ ነው። ጥሪ የምናደርግላችሁ ለዚህ ነው። ማታ ዘሙተ ማታ ሰክረተ። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ብዙ ዓመታዊ ክብረ በዓል ላይ አቴንድ የሚያደርጉ ሰዎች ናቸው። ተሰብስበው ሁሉንም አይደለም፣ አብዛኛው የት ነው የሚወጣው? ተሰብስቦ የባህል ልብስ አድርጎ ነጠላ አድርጎ ሲጠጣ ሲሰክር። የሰው ህይወት አያሳስባችሁ?
እውነት እኮ ክርስቶስ ለአንዷ ሳምራዊት ሴት ሲል ነው ሐዋርያቱን ጥሎ በእግሩ ብቻውን እዛ ድረስ ሄደው የሳምራውያን መንደር ሄደው ያዕቆብ ጉድጓድ አጠገብ ድረስ ሄደው በጠራራ ፀሐይ በነዲዱ ፀሐይ ሄዶ እኮ አንድ ነፍስ ለማትረፍ ነው። አያሳስባችሁም? አንድ ታሪክ ልንገራችሁ። ሐዋሳ ያላችሁ ታውቃላችሁ። የምን ጊዜ መሰላችሁ? አብይ ጾም፣ ይሄ ሁዳዴ ጾም በሚባለው ማለት ጾመናል የዛኔ እና መድኃኔዓለም ቤተክርስቲያን ለማክፈል እንሄዳለን። ስንሄድ የኢቭ ቀን ወይም የዋዜማው ቀን የባህል ልብስ ተለብሷል። እብድ የሚያልክል መስቀል አለ። ጸጉር በቄንጠ ተሰርቶ ተቆርጧል። እንዱ ሴቷ በቄንጠ ጸጉሯን እንትን ብላለች ምናምን። ቁጭ ብለው ቤተክርስቲያኗ ፊት ለፊት ልባቸው እስኪወልቅ ይጨፍራሉ። ሞንታርቦ እንዳይመስላችሁ። ባለቤቱ ማን ነው? ኦርቶዶክስ ነው። ምን አለ በትንሣኤ ቀን እንኳን ባጨፍሩ። ምን አለ ጌታ በመቃብር ትንሣኤ እኮ የዘላለም ሕይወትን የምናገኝበት እንጂ ወደ ዘላለም ሞት የምንሻገርበት አይደለም። ምን እንደተከሰተ ታውቃላችሁ? የዛን ቀን እግዚአብሔር ሞክ የሚያደርግበትን ይቀጣል። ከየት መጣ የማይባል እሳት ሐዋሳ ውስጥ ታውቁታላችሁ። ማዘጋጃ ፊት ለፊት መድኃኔዓለም ቤተክርስቲያን ከየት መጣ እምሽክ አረጋቸው። ሙሉ ሆቴሎች እምሽክ ማጥፋት እንኳን አልተቻለም። ታውቃላችሁ? የመጠጥ ጠርሙስ እንኳን አልቀረም። ጠርሙሱ ሁሉ ይነድ ነበር። ጠርሙሱ ታውቃላችሁ? ጠርሙስ ሲነድ አይታችሁ ታውቃላችሁ? ጠርሙስ ሁሉ ይነድ ነበር። ቋፍ እንዳይመስላችሁ። እናቱ ክርስቶስ እንድታከብሪው እንጂ ሞክ እንድታረጊበት አይደለም የጠራሽ። የዳክርስን የጥጦስን መስቀል ሳይሆን የክርስቶስን መስቀል አዳኝ ይሆናል የሚለውን መስቀል ላይ ያረኩት ብለሽ ነው አይደል የምታስቢው? በአንገታችን ላይ ክርስቶስን እንሰብካለን። የት ነው ክርስቶስ የምትሰብኩት? መጀመሪያ ውጣ እንጂ ውጪ። ከማሰርሽ በፊት የማንን መስቀል ነው ማስረው? በአንቺ ውስጥ ክርስቶስ እንዲታይ ነው አይደለ? ክርስቶስን እኮ ጠጅ ቤት አይደለም፣ መሸታ ቤት አይደለም። ይኸውላችሁ እኔ ቤተ መቅደስ ነኝ ብላችሁ የምታስቡ ከሆነ መሰራት ትጀምራላችሁ። መሰራት የክርስቶስ መሆን ትጀምራላችሁ። መጀመሪያ ለራሳችሁ ፕራዮሪቲ ስጡ። መጀመሪያ እኔ የክርስቶስ ነኝ ብላችሁ አስቡ። በእኔ ክርስቶስ ይከብራል ብላችሁ አስቡ። አስቡ። ከዚያን ራሳችሁን የተቀደሰ መስዋዕት ሁል ጊዜ እኔ የክርስቶስ ቤተ መቅደስ ነኝ፣ በእኔ የሚከብረው በእኔ የሚያድረው መንፈስ ቅዱስ ነው በሉ። የእውነት እንዲህ ብላችሁ ስታምኑ እግዚአብሔር በእናንተ ይሰራል። የክርስቶስ መንፈስ ኃጢአተኝነትን የሚያስክድ መንፈስ ነው። እኔ ክርስቲያን ነኝ ስትሉ ኃጢአተኝነትን ክዳችሁ ነው፣ በራሳችሁ አይደለም። በራሳችሁ መካድ አትችሉም። እንኪያስ ባይሆን ሁዳዴን ጾማችሁ ባልጨፈራችሁ ነበር። እንኪያስ ባይሆን ገናን ጾማችሁ ባልጨፈራችሁ ነበር። ማን ነው ኤክስፖ የሚያቀርበው? ማን ነው ጭፈራ? ይሄ ምንድን ነው የሚባለው? ኮንሰርት ምናምን እያለ እንትን ማን ነው? እስኪ ንገሩ። ኦርቶዶክስ አይደሉ? እስኪ መጀመሪያ ራሳችሁን አክብሩ። ለራሳችሁ ክብር ይኖራችሁ። እስኪ እኔ የክርስቶስ ቤተ መቅደስ ነኝ፣ በእኔ የሚያድረው እግዚአብሔር መንፈስ ቅዱስ ነው ብላችሁ እመኑና ተቀበሉ። መጀመሪያ እመኑ፣ ከዛ ተቀበሉት። እግዚአብሔር በእናንተ መስራት ይጀምራል። አምናችሁ መቀበል ስላቃታችሁ ነው ብዙዎቻችሁ እዚህ ቲክታክ ላይ ምንም አይጠቅማችሁ። የእውነቴን ነው የምላችሁ። ዛሬ ትልቅ ነገር ነው እንትን የምላችሁ። ይሄን ክርስቶስ ተቀበሉት። ይሄን ክርስቶስ እዩት። የሚጠራችሁ ይሄ ክርስቶስ ነው። የተጠራችሁትም ለዚህ ዓላማ ነው። የእውነት ታርፋላችሁ። እንደ ክርስቶስ ኢየሱስ የሚያሳርፋችሁ የትም ማንንም አታገኙም። የምትወዱት ጓደኛ ነገ ባዶ አውላላ ሜዳ ላይ ጥሏችሁ ይሄዳል። እናትህ እንኳ ትገዳለች። እህት ወንድምህ አጠገብህ አይኖርም።
በምድረ በዳ ያልተወ የማይተው ክርስቶስ ኢየሱስ ብቻ ነው። እባካችሁ እናንተ ክርስቲያን ነን ብላችሁ ስታስቡ እኔ የመንፈስ ቅዱስ ማደሪያ ነኝ እያላችሁ ነው። የቅዱስ መንፈስ ደግሞ ኃጢአተኝነትን የሚያስክድ እናንተን ክርስቶስን ወደ መምሰል የሚያሳድጋችሁ ነው። እግዚአብሔር ይባርካችሁ። የሰማችሁትን በእዝነ ልቦናችሁ ያሳድርላችሁ። በእዝነ ልቦናችሁ እግዚአብሔር ከስድብ መንፈስ ያውጣችሁ፣ ከእርኩሰት ከአመፃ መንፈስ እግዚአብሔር፣ ከስካር መንፈስ፣ ከዝሙት ህይወት እግዚአብሔር ያውጣችሁ እምላችሁ ይሄንን ነው። እግዚአብሔር ይባርካችሁ። እግዚአብሔር በእውነት የሰማችሁትን በልባችሁ ያኑርላችሁ። ይሄን ነው የምመኝላችሁ። ይሄንን ነው ለእናንተ ጸሎት የማደርገው። እሺ ሐሳብ ያላችሁ ሐሳብ መስጠት ትችላላችሁ። ቀጥሉ። አንድ ነው። እሺ ሲስማን ምን ነው አንድ ሰዓትም የመጣ 11 ሰዓትም የመጣ እኩል ነው ብለህ ነው? አይ እሱ እንዳለ ሆኖ ማለት ነው። ሁሌም አንተ ሰውን እንደሰደብክ ጓ እንዳልክ እንደተራገምክ ነውና የዚህ አይነት መንፈስ ቅዱስ የለም ምድር ላይ። ትህትና የሚባል 5 ሳንቲም ሳይኖር አንተ ወንጌል ለመስበክ በቃ ከታች ታብታብ አድርግ። እንግዲህ እየተሳደብኩ ነበር እንዴ? መጽሐፍ ቅዱስ ስድብ ሆነ እንዴ? ወይኔ በላቸው ማለት አሁን ነበር። እንግዲህ ይሄን ያህል ሰዓት ረጅም ሰዓት ቁጭ ብሏል። ቶማስ ጥላሁን ላስጨርሰው። ምን አያችሁ? ምንድነው ስለ ዘርዘሪው ምሳሌ ሲሰጥ ክርስቶስ ምን አለ መሰላችሁ? በጭንጫ ላይ የተጣለ አይበቅልም አለ፣ በእሾህ ውስጥ የተጣለ ይሰሙታል ግን አለ እንዳያድግ ዘሩን ምን እሾህ ከለከለው አነቀው ነው የሚለው። እሾህ የተባሉት እንዲህ አይነት ሰዎች ናቸው። እንግዲህ እንዲህ አይነት ሰውን እሾህን ገና ሰርቅ ቅንድብ እያደረጉ እመጣለሁ። ምክንያቱም አንተ እንዲህ ነህ አንተ አያችሁ ወዳጄ፣ በመልካም መሬት ላይ የተዘራ ዘር ሁን። ደግሞ አሁንም ስድብ እንዳይመስላችሁ መጽሐፍ ቅዱስ ነው። እሺ ስድብ ለሚመስላችሁ የእግዚአብሔር ቃል። እኛ እኮ ወንጌልን እንስበክ ስንል የእግዚአብሔር ቃል ስድብ እየመሰላችሁ ላላችሁ ሰዎችም ነው። የእግዚአብሔር ቃል መጽናኛና ማጽናኛ ነው። እህታችን ቀጥይ። እሺ ሰሙይ ቃል ህይወት ያሰማልን። አዎ መጽሐፍ ቅዱስን በደንብ አድርገን እንትን እያልኩ ነው። እውነት ነው። ቤተክርስቲያን በጣም ተምትቃወመውም አንዱ መስከር፣ መዘሞት፣ በወንድሙ ላይ መጥፎ ነገር ማድረግ፣ ወንድሙን የምታጋደል ምላስ፣ እነኝህም በሙሉ ትከለክላለች። እውነት ነው። ይሄንን አንተም ታውቀዋለህ፣ ተምረኸዋል። ምንም እንትን የለውም። ግን አንዳንድ ወንድሞች ደግሞ እንደዚህ ማለት ዓለማዊ ውስጥ ሆነን በምንነጋገረው ነገሮች እንዳመጣጡ ማለት ቤተክርስቲያን ወክሎ ሳይሆን ቤተክርስቲያን ወይንም ሰታው ሳይሆን ቤተክርስቲያን ወክሎ ሳይሆን ቤተክርስቲያን ወይንም ሰታው ሳይሆን ቤተክርስቲያን በራሱ ስለሆነ ወይንም በራሱ በጠጣው በስካሩ መንፈስ ወይንም እንትን ስለሆነ በፊትም እዚህ ውስጥ እኛ ቤት ውስጥም በቤተክርስቲያን ባደግበት ቤተክርስቲያን ሆነ የምትናገረው ነው። አሁንም ትናገረዋለህ። ምንም ጥርጥር የለውም። እኔ ይስማማኛል የምትናገረው ነገሮች ማለት ነው። የምቃወመው ነገር የለም። በመጣበት ሰውየው ያ ጥፋተኛው ሰውዬ በመጣበት ልክ ትሄድለታለህ እና አመሰግናለሁ። እግዚአብሔር ይባርክሽ እህታችን። ያው ስትሰሙ ሰሙ ሳይሆን እግዚአብሔር ምን ያስተምረኛል ብላችሁ ብዙዎቻችሁ መስማት ብትችሉ ደስ ይለኛልና ጨረቃ ትዕግስት እህታችን ከኢየሱስ ጎንደሬው በጸሎት ሪች ሐሳብ ያላችሁ የጌታ ኢየሱስ ሰላም ጸጋ ለእናንተ ይሁን። ከላይ እስከታች ያላችሁት ያው ሰሙ በእውነት ጌታ ይባርክ። አንተ የተጠራኸው ወይም የዳንከው ለጴንጤው ህብረተሰብ ብቻ ሳይሆን ለኦርቶዶክሱ ይድኑ ዘንድ የነፍሳት መዳን ጥሪ ስታደርግ ነበረ። ጌታ ኢየሱስ ይባርክ፣ ተባረክ። ይሄ ከጴንጤም ሆነ ኦርቶዶክሱም ሁሉንም ህብረተሰብ እግዚአብሔርን እንመስል ዘንድ ጌታን እንመስል ዘንድ
መመላለሳችንን ከሱ ጋር የምንመላለሰው ለሰዎች እንዲታይ ሳይሆን መጀመሪያ በቤታችን ራሳችን ቤተ መቅደሶች እኛ ነን። ሰሞም ስትናገር ነበረ የቆመው ግንብ ወይም የቆመው ቸርች አይደለም ጌታ ከኛ የሚፈልገው መጀመሪያ ልባችንን ለሱ ሰተን ነው። ለምን እግዚአብሔር የሚፈልገው እኛን ነው። እኛ ነን ቤተ መቅደሶቹ። እኛ ስንጸዳለት ነው ወይም ደግሞ እኛ ስንጸድቅ ነው እግዚአብሔር ከኛ ጋር ሊሆን የሚችል። ብዙ ያው ለሰው እይታ እንታይ ዘንድ እውነተኛ መመላለስን የምንመላለስ እንመስላለን። እንዲሁም ደግሞ ቸርች ስለሄደን እንዲሁም ደግሞ ቤተክርስቲያን ነጭ በነጭ ለብሰን ስለተመላለስን ውስጣችንም እንደዛ ነገር አድርገን ነው የምንቆጥረው። እንዲሁም ደግሞ እላያችን የሚያዩን ሰዎች እንደዛው ነው የምንመስለው ለሰዎች። ነገር ግን አይደለም። ጌታ የሚፈልገው እኛ ልባችንን ቀደን ልባችንን ንጹህ አድርገን ለሱ እንሰጥ ዘንድ ነው። ስለዚህ ሁላችንም የሚመለከት ነው ስትናገር የነበረው ስታስተምር የነበረው ማለት ነው። ሌሎች ደግሞ አንተ መጽሐፍ ቅዱስ ስታስተምር ወይም ደግሞ እንዲሁም ስትመክር ስድብ የሚመስላቸው ያው እነሱ ሲጀመር ስድቡ ነው ምርቃት የሚመስላቸው። ስድቡ ደግሞ ወንጌል ነው የሚመስላቸው። ስድቡ፣ ጭፈራው፣ እንደዚህ አይነት ነገሮች ወንጌል ነው የሚመስላቸው። እውነተኛ የእግዚአብሔር ወንጌል አንብበህ ልታስረዳ ስትሞክር ስድብ፣ ውሸት፣ እንደዚህ አይነት ነገር ነው ኮመንት እያደረጉ ያሉት። እኔ የነሱ ወንጌል አላቅም ወይም ደግሞ የነሱ ስብከት ምን አይነት ስብከት እንደሆነ አላቅም። እንግዲህ ወይን ጨፍሩ፣ ውጡ፣ ዘምቱ፣ ዝሙት ስሩ ብሎ የሚመክርና የሚያስተምር ይመስለኛል የሚሰሙትኝ። እግዚአብሔር ልባቸውን እንዲከፍቱ ይርዳቸው እና እኔ በዚሁ ቀጥል ነው ምልህ ተሰሙ ማለት ነው። በቃ መሆን ያለበት የሰው ልጅ መጀመሪያ ከመመላለሱ ከጌታ ጋር ነኝ፣ እግዚአብሔርን እያመለኩት ነው፣ በጌታ ቤት እየተመላለስኩ ነው፣ እየኖርኩ ነው ከሚል መጀመሪያ ራሱን ምን ላይ እንደቆመ የት እንዳለ ራሱን መመልከት አለበት አንድ ሰው ማለት ነው። ራሱን ማወቅ አለበት፣ ራሱን ማግኘት አለበት። ምን እያደረኩ ነው? ምን እየሰራሁ ነው? ከምናደርገው ድርጊቶች ራሳችን ካልተቆጠብም ብንጮህ ብንዘምር ምንም አይነት ነገር የሚሰማንም አምላክም የለም። እግዚአብሔር አምላክ ደግሞ ጠዋት ጨፍረን ማታ ጸሎት አድርገን ይሰማናል። እግዚአብሔር ሰው አይደለም። እግዚአብሔር ልናታልለው ሰው አይደለም። ልናስመስል የማንችል አምላክ ነው ያለን እኛ ማለት ነው። ስለዚህ ጠዋት እየዘመረን ነጠላችንን ለብሰን አምረን በቃ እውነተኛ የእግዚአብሔር ወንጌል የገባን ሰው መስለን የምናደርገው ድርጊቶች ለሰው እይታ እናደርጋለን። ከዛን ደግሞ ማታ ዳንክራ ቤት ነው ሲጨፈር የሚታደረው የፈለገውን የሚደረገው ነገር ግን ከየትኛው ወይን መለየት ወይን ለዓለም ወይን ደግሞ ለመንፈሳዊ ነገር መለየት ነው የሚሻለው። ከሁለት ያጣን ነው ነው ከሁለት ያጡት ነው እየሆኑ ያሉት ማለት ነው። ወይን ከጭፈራው ተለይቶ አንደኛቸው ለጭፈራ መሆን ወይን ደግሞ ለእግዚአብሔር ቤት እግዚአብሔር እንደሚፈልገው በመንፈሳዊ የሆነ ከዓለም ተለይተን መኖር ነው ያለብን። ስለዚህ ጠዋትን እያመለከን ቀንን ማታን እኛን ከማይመስሉ ሰዎች ጋር የምናደርጋቸው ብዙ ሰዎች ስለጨፈሩ ሰዎችን ለማስደሰት ብዙ ሰዎች ይርቀናል በማለትም የምናደርጋቸው ነገሮች አሉ። ነገር ግን አይደለም፣ ጊዜያችን እንዲሁ በከንቱ ማቃጠል ይሆናል እንጂ እንዲሁም እግዚአብሔርን በእኛ ማሳዘን ይሆናል እንጂ የፈለገ ሰው ይራቀን፣ የፈለገ ሰው ትቶን ይሄድ፣ በቃ ጌታን ማምለክ ካለብን በእውነትና በእውነት በመንፈስ ማምለክ ነው ያለብን፣ አለማስመሰል። እሱ በመቅደሱ ላይ እንድንዘሙት እንድንጨፍር የተለያየ የዓለምን ነገር እንድናደርግ አይፈልግም። ምክንያቱም በዚህ በመቅደሶቼ ናቸው እናንተ የኔ መቅደሶቼ የኔ ማደራ ናችሁ ካለ እንዴት ነው በዚህ በክርስቶስ መቅደስና ማደሪያ በሆነ ላይ የተለያየ ነገርን የምናደርገው? አይቻልም። ስለማይቻል በእውነት እንወስን እግዚአብሔርንና እግዚአብሔርን ብቻ እናመልክ። እግዚአብሔርን ምሰሉት።
ክርስቶስን መምሰል ያለባችሁ። ክርስቶስን ያልተቀበላችሁ በሱ ያላረፋችሁ ክርስቶስን ተቀበሉ፣ እረፉ። እሱ እረፍት ነው፣ እረፍት የሚሰጥ አምላክ ነው። እሱ ጠዋትን አስጨፍሮ ቀንን የሚያዘምር አይደለም። በቃ እሱና እሱ ጠዋትም በቀጥርም በየትኛውም ሰዓት እሱን እንመስል ዘንድ እሱ ጠርቶናል። እባካችሁን እውነት ግራ የገባችሁ በየትኛው እንደሆናችሁ እንኳን ግራ ገብቷችሁ ያላችሁ በዓል ሲሆን ጾም ይጾምና 2 ወር 1 ወር ግን ያ ጾም በምንድን ነው የሚፈታው? በጭፈራ በዝሙት በተለያየ። በጣም ነው የሚያሳዝነው። በጣም በቃ ከእህል ከራብ ውጪ ምንም የተረፈ ትርፍ የለም ማለት ነው። ምንም ያ የጾመ ሰውዬ ምንም ያተረፈ ነገር የለም። አንድ ሰው ጾም ውስጥ ትርፍ ማግኘት አለበት። ስለዚህ እባካችሁን ተመለሱ፣ ከእግዚአብሔር ጋር ተገናኙ፣ ጌታን ተቀበሉ። ጌታን ከተቀበላችሁ መንገዳችሁንም ትለዩታላችሁ፣ አካሄዳችሁንም ትለዩታላችሁ። ተባረክ ሰሙዬ፣ ተባረኩልኝ። ጨረቃ አለሽ? እሺ ጨረቃ ከሌለች እህታችን ከኢየሱስ እሺ ሰሙዬ ከኢየሱስ ኧረ እያወራሁ ነው። ሰሙዬ አንዴ ትመጣለህ። ጦርነት አደረገው። ሰሙዬ ተባረክ። እኔ እንኳን ሴና ቤት ጀምሮ እየሰማው ነበረና ቤት ስትከፍት ደስ ነው ያለኝ። እዛ ቤት በጣም ሲያስወርዱ አላስወራም ሲሉ ስለነበረ እና መክፈት ደስ ነው ያለኝ። ደግሞ ካንተ ደግሞ ብዙ የምንማርብህ ወንድማችን ነህ። እንደውም የወንጌል አማኞች ቤት ትክክለኛ የወንጌል አማኞች ቤት ብትገባ ደስ ይለኛል ለሌላ ጊዜ። ምክንያቱም እሷም መጽናት አለባት፣ ሚናዋንም መለየት አለባት። የወንጌል አማኝ ሆኖ ወንድሙን የሚያሰድብ የለም። በቤቷ ውስጥ ደግሞ ሰዎች የወንጌል አማኞች ሚውት እየተደረጉ እየተወረወሩ ምናምን ነበረ እና ደስ አይልም። ስለዚህ ቤት ራሱ ብትከፍት እኛ ሁል ጊዜ እንመጣለን። የምንመጣው ደግሞ ለሞራል ለምናምን አይደለም፣ የእውነት ስለምንማርብህ ነው፣ ስለምንወድህም ነው። እግዚአብሔር እንቁዋችን ነህ። በአንተ ውስጥ ያለውን ጸጋ፣ በአንተ ውስጥ ያለውን እውቀት እናከብረዋለን፣ እንወደዋለን እና ለዛ ነው ተግሳጽህም ደግሞ ትክክለኛ ተግሳጽ ነው። እንደ እግዚአብሔር ቃል የሆነ ነገር ነው። የእግዚአብሔር ቃል መጠጥን አያበረታታም። ጠጮች፣ ሰካራሞች የእግዚአብሔርን መንግስት አይወርሱም ይላል እግዚአብሔር ቃል እና ሰው ባያየን እንኳን ኮንስኮንስ አለው ኃጢአት። ተደብቀን ራሱ ብንጠጣው አይደለም በፊት ለፊት ማለት ነው። ሰው ብዙ አክሲደንት ውስጥ ሊገባ ይችላል በመጠጥ ምክንያት እና ይሄ ደግሞ ዘር ነው። ስለዚህ ከምንዘራውን ነገር በጥንቃቄ ማድረግ አለብን። ሰው ኃጢአትን ዘርቶ መበስበስን የማያጭድ የለም እና የእግዚአብሔር ቃል አይደግፈውም። እኔ ለኦርቶዶክስም እኔ በትክክል በትምህርቷን ያን ያህል ባላቅም መቼም መጽሐፍ ቅዱስ 66ቱን አብረን የምናምነው የምንቀበለው የመጽሐፍ ቅዱስ ማህበር ውስጥ ያለን ስለሆነ በቃ አትጠጣ ነው የሚለው እግዚአብሔር ቃል። ወደ መጠጥም አትመልከት፣ ወደ ወይን ጠጅ ፊትህን አታዙር ነው የሚለው። በቀላ ጊዜ መልኩ ባማረ ጊዜ ይላል እና ይህን ነገር በጣም ነው ጥሩ አይደለም። እየጠጡ እንትን ነው ሞራል አሁን እነደምረው ምናምን እንትን ነው አክቲቪስት በላቸው በቃ ኦርቶዶክስ የሚለውን ነገር ነው እንጂ ትምህርቷን ራሱ በስነስርዓት አውቀው እየሄዱበትም አይደለም። እንደ ኦርቶዶክስ የሆነው ለመጠጣት ከሆነ በጣም ያሳዝናል። በነፃነት ለመጠጣት ለሆድ ቡሌ በቃ እየሄዱ እየጠረጉ ለመብላት ምናምን ከሆነ እንትን እግዚአብሔር ሁለቱንም ያጠፋቸዋል ይላል። ምግብን ሆድን እግዚአብሔር ሁለቱንም ያጠፋቸዋል ይላል እና ሆድ ጠፊ ነገር ነው፣ በቃ አላፊ ነገር ነው። የሰው ማጀብ ደግሞ አላፊ ነገር ነው እና ለምን ጎበዝ እንደሚሉት ራሱ አይገባኝም። በምንድን ያስከበራቸው? አክቲቪስት ነው
በቃ የኦርቶዶክስን ትምህርቷን ይላል። ግን እንኳን ትምህርቷን አይደለም በቃ መሰደቢያ እየሰከረ አጓጉል ነገር እየተናገረ በቃ የማይሆን ነገር እየተናገረ መሰደቢያን ያደረጋት። እንግዲህ ትክክለኛ ፍሬ ያለበት ፍሬ ማፍራት የሚጠበቅበት ትክክለኛ መንገድ ላይ ከሆነ በቅድስና ራስን በመግዛት አንደበቱን በመግዛት ነው። እንግዲህ እንደውም ድሮ ከማይሰድበው አሁን ስድብ እዚህ ጅብርር እያለ እየጠጣ ምናምን ይሄ ከሆነ እንደውም ሊገስጹት እነሱ ራሱ ሚናህን ላይ ሊሉት ነው የሚገባው። ምክንያቱም ፍሬው ይሄ ነው፣ በቃ ይሄ ነው። ስካር ነው ያየነው፣ ስድብ ነው ያየነው። ስለዚህ እሱ ነው እንግዲህ እየተከታተለ እኔ ሰሙ ከመጣ በኋላ ወደኛ ከመጣ በኋላ ኦርቶዶክስን አታክ የሚያደርግ ነገር ሲናገር አላየንም። አትስከሩ፣ አትጠጡ፣ አትዳሩ፣ ዝሙት ምናምን የሚለው ለኦርቶዶክስ ብቻ አይደለም ለማንም በእኛም ቤተ እምነት ውስጥ የሚነገር ነገር ነው። እለት እለት ስጋችንን በቅድስና እግዚአብሔርን በመፍራት ለመኖር እኛም ሁል ጊዜ የምንሰበከው ነገር ነው እና ለምን ግን እንደሚፈታተኑት እኔ አይገባኝም። በግድ ተሳደብ ተጣላ ከሆነ ወይ እየላኳቸው ከሆነ አላቅም፣ ብቻ የሆነ ፖይንት ለማስጣል ማኖ ለማስነካት የሚያደርጉት ነገር ከሆነ አይገባኝም። ግን እንደውም አክብረው ነበር መያዝ ያለባቸው። ምክንያቱም አንድም ቀን እኔ እስካየሁት ድረስ መዝሙር ሲከፍት ነው የማውቀው፣ ሲያስተምር ነው የማውቀው፣ ወደ እግዚአብሔር ፍቅር እንድንመለስ ለእኛም ማለት ነው። ስለዚህ ምንም ያሰድብ ነገር አለ ነው የምለው። እንዌስ ግን አንተ እግዚአብሔር አምላክ ይባርክህ፣ በጣም እንወድሃለን፣ ብዙ እንማርብሃለን። ደግሞ ቀጥል፣ ወንጌል ሰባኪነትህን ስራህ አድርግ ይላል እግዚአብሔር ቃልና ተናገር። ወንጌል መስበክ ደግሞ በወንጌል መስበክ ውስጥ ደግሞ ብዙ ነገር አለው እና ተመለሱ ማለት የጽድቅን መንገድ መናገር፣ መገሰጽ፣ መዝለፍ፣ ይሄ ሁሉ የወንጌል አካል ነው። በቃ ወደ ኢየሱስ ተመለሱ፣ ፊታችሁን አዙሩ ማለት ስራህ አድርገው ማለት ነው። ምክንያቱም ይሄ የወንጌል አካል ስለሆነ እንደውም ቅዱስ ጳውሎስ በዱላ ሁሉ ልምጣባቸው ይላል ሲገስጽ ማለት ነው። እና አሁን እነሱ የሚመስላቸው አብዛኛው ሰው መረዳት ያለባቸው ሲናገር ይሄ አሁን አትጠጡ፣ መጠጣት ትክክል እንዳልሆነ መዳራት ሲናገር ይሄ መጽሐፍ ቅዱሳዊ ነው፣ ወንጌል ነው። በቃ ተመለሱ ነው። ይሄ ነው ወንጌላችን ሊሆን የሚገባው። ተመለሱ፣ ፊታችሁን ወደ ኢየሱስ አዙሩ። ከመጠጥ ከአጓጉል ከመዳራት ከዘፈን እና ይሄንን ነገር ሰሙ ብቻ ሳይሆን ሁላችን የምንናገረው ነው። ለራሳችንም ደግሞ በየቤተ እምነታችን ሁል ጊዜ የምንናገረው ነገር ነው እና እንደዚህ አይነት ሰዎች አሉ የለመዱ ቤት እየከፈቱ የወንጌል አማኙን የሚያስቀጠቅጡ በሐሰተኛ ነቢያቶችን እያመጡ እኛ ፊት ለፊት የገሰጽናቸውን ያወገዝናቸውን ሰዎች እያመጡ እንደ መነጋገሪያ የሚያደርጉ ይሄ ወንጌል አይደለም። ወደ ወንጌል ፊታችሁን አዙሩ። ተባረኩ። ጨርሻለሁ። ሰሙዬ ለሌላ እድል ስጥ። ወጣ እንዴ? ጽና መቀጠል ትችላለህ። ፍሪ ታይም ካለ ከዛ ሪቻለች። አይ ሰላም ልል ነው። ሁላችሁም እንዴት አደራችሁ? ሰላም ናችሁ? ሰላም ነን። እንዴት ነህ? እግዚአብሔር ይመስገን፣ ሁሉ መልካም እግዚአብሔር ይመስገን አለው። ለእግዚአብሔር ይመስገን። ያው እንግዲህ የተወሰነም ጊዜም ቢሆን ሳዳምጣችሁ ነበረ ማለት ነው። ሰሙዬ ጌታን ተቀበልክ እንዴ? ይቅርታ ግን ተቀብሎኛል። አንተን የተቀበልከው ወይስ እሱን የተቀበለ? ነገርኩህ። እኔም ተቀብያለሁ፣ እሱም ተቀብሎኛል። እኔ ብቻ አይደለም እሱም ነው የተቀበለኝ። አይ ሃይማኖት እንደሚያድን አታውቅም?
ሃይማኖት የትኛው ሃይማኖት ነው የሚያድነው? ማለትም ሃይማኖት ብቻውን ያድናል እንዴ? ሃይማኖት ብቻውን አያድንም። ሰው ያስፈልገዋል። ሃይማኖትን ቢኖር ብዙ በዛ በሃይማኖት ውስጥ ብዙ ህጎች አሉ። ያው በዛ ባመንከው ነገር መታመን ማለት ነው ሃይማኖት ማለት። ያስፈልገዋል ማመን መታመን የሚለው ዲፋይን እንትን የሚል ከሆነ አት ኢንዲቪጁዋል ሌቨል ሲመጣ አዎ ሃይማኖት የሌለው ሰው አይደለም። ምክንያቱም እኔ በሃይማኖት ውስጥ ልገባም የምችለው ሳምን ነው። ስለዚህ ማመኔ ደግሞ ማንን ነው? እግዚአብሔርን ነው። ስለዚህ ብዙ ጊዜ ሃይማኖት የሚምታታባቸው ላለ ሃይማኖት ራስን የማይመለከት ለሚመስላቸው ሰዎች ይሄ ትልቅ ሜሴጅ ነው። ሃይማኖት ማለት ስለተለያዩ ተቋማት ማውራት ሳይሆን አሁን ስላለሁበት ከሆነ አምኛለሁ፣ ያመንኩት እግዚአብሔርን ነው፣ የምከተለው እግዚአብሔርን ነው። ድህነቴንም የጀመረውም የፈጸመውም እግዚአብሔር ነው። የድህነቴ ጀማሪም ፈጻሚም እግዚአብሔር ነው። በዚህ ውስጥ ደግሞ ከእኔ ምን ይጠበቃል የሚለውን እኔ የተከተልኩትን ልመስል ወይም የተከተልኩትን መምሰል እንዳለብኝ መጽሐፍ ቅዱስ ይነግረኛል። በርኩሰት መንደሮች እንዳልገኝ፣ በርኩሳን ጎዳና እንዳልሄድ፣ ከማይመቹ ሰዎች ጋር በማይመች አካሄድ እንዳልጠመድ እግዚአብሔር ይነግረኛል። ስለዚህ እኔ ደግሞ አመንኩት የምለው ስቀበለው ነውና ይሄን ሁሉ ነገር በራሴ አይደለም፣ እርሱ በሰጠኝ ጸጋ፣ የእርሱ ጸጋ እያገዘኝ በዚህ ህይወት ውስጥ እንመለሳለን። የዚያን ሰዓት እኔ ክርስቲያን ነኝ እላለሁ። ሃይማኖትህ ምንድን ነው ብትለኝ እኔ ክርስቲያን ነኝ ነው ብለህ መልካም። በነገራችን ላይ ማንም ኦርቶዶክስም በእግዚአብሔር ነው የሚያምነው አይደል? የሚያመልከው ክርስቶስን ነው አይደል? እኔ ስለ ኦርቶዶክስ ሳይሆን የማወራው ስለ ራሴ ነው የማወራው። የትኛውንም ተቋም ወክዬ ወይም የትኛውንም ተቋም ሪፕሬዘንት አድርጎኝ አይደለም እያወራሁት ያለሁት። ይኸው እያወራሁ ያለሁት በዚህ ልክ ነው፣ በዚህ መጠን ነው። መልካም። አይ ቅድም እህቴ ስትናገር ምንድን ነው ያው አታች የምታደርገው ኦርቶዶክስን መጠጥ እንደሚፈቀድ ምሳሌ መጠጣት እንደሚቻል ምናምን አድርጋ ነው ስትናገር የነበረው እና ያው ማስቆም ነበረብን ለማለት ፈልጌ ነው። ዞሮ ዞሮ ምንድን ነው ከቤተክርስቲያን መጠጥ የማይወጣው? አሁን እኔ ያልገባኝ ነገር ለምንድን ነው አሁን ከቤተክርስቲያን መጠጥ የማይወጣው? ምክንያቱም ብዙ ትውልድ እየጠፋበት ነው። በጣም ብዙ ሩጅ የሆኑ ነገር እየተመለከትን ነው። መጠጥን የሚተካ ሌላ ነገር የለም። ሰው ካልጠጣ ውሃ አይቻልም፣ ለስላሳ መጠጦች አይቻልም። ለምንድን ነው አልኮል የሚገኝ? እኔ ግን አላልኩም። ሲቀጥል ግን ሁለት ይፈቀዳል መጠጠው ተብሏል ሲጀመር ማለት ነው። ከሱ ጋር እናወራማ። ወይ አንዴ ከኔ ጋር ይጨርስና ለምን ቤተክርስቲያን መጠጥ ማከለክለው? ቤተክርስቲያን በነገራችን ላይ ማንም እንዳይገባ እኔ እናንተን ጨርስ። በጾም ወቅት እንኳን መጠጥ ቤተክርስቲያን ውስጥ እንደሚገባ ታውቃለህ? አታውቅም? ኦልሬዲ ታውቀዋለህ። በጾም ወቅት አልገባኝ። እስቲ አብራራ። ቤተክርስቲያን ውስጥ መጠጥ እንደሚገባ ታውቃለህ? ጠላ እንደሚገባ ቤተ መቅደስ ይገባል? አረ በእግዚአብሔር ነው ቤተ መቅደስ አላልኩም። ሲጀመር ማን ነው ቤተ መቅደስ ጠላ ማስገቡ? ሲጀመር ምግብ ራሱ ቤተ መቅደስ ይገባል አይደለም? ጠላ መልካም። መጠጥ አጠጡ የሚላለ ከመጽሐፍ ቅዱስ አትመኝ ሁሉ ይላል። አጠጡ ብቻ አይደለም። እሺ አውጣልኝ፣ እኔም ላውጣልህ። አጠጡ የሚል ከመጽሐፍ ቅዱስ አውጣልኝ። ይቅርታ ግን እኔ አሁን ስለዚህ ልጨቃጨቅ ሳይሆን የመጣሁት ልከራከር ሳይሆን መጽሐፈ ምሳሌን በደንብ ማንበብ ትችላለህ። መጽሐፈ ምሳሌ ላይ በደንብ አድርጎ ሰለሞን ያስቀምጠው። በደንብ ምሳሌን ስታነበው እንደው መጽሐፈ ምሳሌ ወንድማችን አንዴ 31:6 ገብተን እናንብበው። ምንም ችግር የለውም ወንድማችን። እኔ አሁን እሱ አይደለም ይለ በደንብ ይለ እኔ አሁን ላወራ ሳይሆን እንትን እንዲህ አሁን ልንጨቃጨቅ መጠጥ እንዲህ አንዲት ነው። አንተ መጠጥ ነው ወግነህ አጠጡ ጠጡ ሚል ወዳጄ፣ መጠጥ ጥቅሙ ምንድን ነው? አትስከሩ ነው እንጂ የሚለው አጠጡ ሚል የለም። ጠጡ ምን ነው መጽሐፍ ቅዱስ? አይ ጥቅሙ ምንድን ነው የመጠጥ? እስኪ ንገረኝ። እሺ መዝሙር 103:15 ላይ ያውጣልኝ። ጥቅሙ ምንድነው? ችግር የለውም እንዲሁ ማውራት ትችላለህ። ቶፒክ ልሰጠው ስለማለት ለምን እያነበብን አይሻልም?
ቶፒክ ልሰጠው አልፈልግም። እኔ ቤት ስለ መጠጥ እንዲወራ አልፈልግም። ግን ጥቅሙን ንገረኝ አንተ ስላነሳ እኮ ከመጽሐፍ ቅዱስ እንሂዳ። እኔ ከኔ ሳይሆን መጽሐፍ ቅዱስ ነው አይደል? እኔ እናንተን ላግባቢያን ሊያስማማን የሚችለው የራሳችን አስተሳሰብ አይደለም። ይናገራለሁ። እሺ መጽሐፍ ቅዱስ የሚናገረውን እየገለጥክ ንገራቸው። መልካም ራስን እንድታነበው ፈልጋለሁ። አይ አንተ መዝሙር 103:15 ላይ አንተ አንብብ። እሺ ወይን የሰውን ልብ ደስ ያሰኛል ይላል። የትኛው ወይ ጠጁን እኮ የትኛው ወይን እኮ እንነጋገር ያልኩህ እኮ እሱ ላይ ነው። ወይን መጠጥ ነው እንዴ? እሺ ጣና ዘገሊላ ላይ የጠጡት ወይን የትኛውን ነበረ? ቃና ዘገሊላ ቤተክርስቲያን ነው እንዴ? ሰርግ ቤት ላይ የታደሙት ማለት ነው እኮ ቤተክርስቲያን ነው። እና በቀና ማለት ልንግባባ ነው አይደለ ሰሙዬ? አዎ አይ በደንብ ታውቀኛለህ፣ በደንብ አውቃለሁ አይደል? እንደ ሌላ ምናምን ሰው አትይኝ። አይ እንድንግባባ እኮ ነው ማወራ። ቃና ዘገሊላ ቤተክርስቲያን ነው ወይ? ቤተክርስቲያኑን ተው። አሁን እኛ መጠጥ አንድ ክርስቲያን ይጠጣል ወይስ አይጠጣም በሚለኝ ነው አይደለ? ከቤተክርስቲያን ውጣ። እኛ እንደ ምዕመን ነው የምነጋገረው። ከቤተክርስቲያን ውጣ ነው ያልከው? ጀስት ዲስከስ እያደረግን ነው። ከቤተክርስቲያን አስፈላጊ ከሆነ እሱ ላይ እንመጣለን። ቆይ አይ መጀመሪያ ስለመጠጡን ጨርስ። እዚህ ጋር እናወራና እንጨርሰው። ቤተክርስቲያን መጠጥን ትፈቅዳለች እያልከን ነው? ማለትም ቤተክርስቲያን ውስጥ መጠጥ መግባቱ ትክክል ነው ጥሩ ነው እያልክ ነው? ይበል ጉበዝ እያልክ ነው? ኧረ ሰሙ እንዴት ነው የምታስበው? የቤተክርስቲያኑን ተውና ዲስከሽናችን ስለመጠጡ ስንጨርስ ስለ ቤተክርስቲያኑ እንመጣለን። ስለመጠጡ ሳንግባባ እንዴት ነው ስለ ቤተክርስቲያንን መግባትና ለመግባት? እኔ ስለመጠጥ በነገራችን ላይ እኔ የሕክምና ባለሙያ ስለመጠጥ ጉዳት በደንብ ማቅ፣ መጠጥ ጥቅሙ የቱ ጋር እንዳለ ማቅ፣ ምንም ማላቅ ምናምን እንደዚህ አይነት ሰው ከመሰልኩ እንትን በልና ኖርማሊ ማንም በዚህ ዙሪያ እውቀት ያለው መጥቶ ከኔ ጋር ማውራት ይችላል። በአልኮል በመጠጣትና ኧረ ቆይ አንዴ ሚውት አድርጉ። ኧረ ቆይ እንትን እያልኳቸው ያለ አሁን እኔ እንትን ልልህ አይደለም። በነገራችን ላይ ስለመጠጥ ጥቅም እንድናወራ ወይም ጊዜ ሰተን እንትን እንድንል አይደለም። ስናት ማይ ቶፒክ ይሄ የኔ ኢንተረስቲም አይደለም። ሲቀጥል እኔ እያልኩ ያለሁት በፍጹም ቤተክርስቲያን ውስጥ መጠጥ መግባት የለበትም ብዬ የማምን ሰው ነኝ። አሁን አይደለም ድሮም አቋሜ ይታወቃል። እዛም እያልን ያለ ነው። እስኪ ቤተክርስቲያን ህዝቡ ከምን እንዲጾም ነው የምታዘው? እስኪ ንገረን። ከኃጢአት የጠሉላት ምግቦች ኃጢአት ናቸው እንዴ? እሺ የስጋ ነክ ምግቦች ኃጢአት ናቸው? የስጋ ነክ ምግቦች ኃጢአት ናቸው ማለት ስጋ መብላት ኃጢአት ነው? ስጋ መብላት ኃጢአት አይደለም። ቅዱስ ጳውሎስ ምንድነው ያለው? ሰውን የሚያስት ከሆነ ግን አልበላም ነው ያለው እንጂ ስጋን መጾም አይገባውም። አንድ ክርስቲያን ተደብቆ መብላት ይችላል ማለት ነው። ተደብቆ መብላት አይችልም። ማን ያለው? በጾም ሰዓት የራሳችን የሆነ የቤተክርስቲያን ቀኖና አለን አይደለም እኮ። መብላት አይችልም። መጾም ባለበት ሰዓት እንዲጾም መብላት አይችልም። አዎ በጾም ሰዓት ስጋ መብላት አይችልም። አዎ ስጋ፣ እንቁላል፣ ወተት እኚህን የመሳሰሉ። ታዲያ መጠጣት ለምንድን ነው የሚያከለክለው እኮ? መጠጣት እኮ አይቻልም እኮ አልኩህ እኮ። አይቻልም። በጣም ጎበዝ። ታዲያ በጾም ወቅት የሚገባው ጠላ ለማን ነው እኮ? መጀመሪያ መጠጣት ይቻላል ወይስ አይቻልም ነው። አሁን እሱ ጋር እንሂድና የሰው ልጅ ኃጢአት ውስጥ የሚከተው ስጋ መብላት ነው መጠጣት ነው? ማን ያስላልገባ ስጋ መብላት እንጂ መጠጣት ወይኔ በላቸው መጠጣት
አንዴ መጠጡ ገደብ እንደ ውሃ አጠጣም እንዴ? ጽጌ አንዴ ማለት ባለፈው ሀሳብ ላይ ጽጌ አጣጡ የሚል መጽሐፍ ቅዱስ የለም። አጣጡ የሚል መጽሐፍ ቅዱስ የለም። አውጣልኝ፣ አጠጡ የሚል አውጣልኝ አለ። ለምሳሌ በጣም ቆይ እንመጣለን፣ ችግር የለውም። መጽሐፍ ቅዱስ ለምሳሌ ቲቶ ላይ ምዕራፍ 1 ኤጲስቆጶስ የሚሆኑት እነማን ናቸው? የማይጠጣ የማይሰክር ማለት ነው። ይሄን ደግሞ ጢሞቴዎስ ላይም አለ፣ የማይጠጣ አትስከር የሚል ማለት ነው። እና ለምንድን ነው ማንጠጣው? አሁን ሌሎችም እኛ ክርስቲያኖች ስለሆነን ሌሎችም ሰዎች እየታዘቡን ስለሆነ ስለመጠጥ አንከራከር፣ መጠጥን እየደገፈን አንከራከር። ከዛ ርዕስ እንውጣና ህይወት የሚሰጥ የሚያነጻውን ነገር ብናወራ መልካም ነው ብዬ አስባለሁ። ጽና ለምን መሰለ አሁን ህይወት በማይሰጠው ነገር ላይ ከምንከራከር እና ሙስሊሞች ገብቶ ደግሞ ምንድነው የሚያደርጉ? በቃ ኦርቶዶክስ ኦልሬዲ መጠጥ ሰካራም ነች፣ መጠጥ ትጠጣለች፣ ለመጠጥ ትከራከራለች ብሎ ነው የሚቀበሉት ማለት ነው። ስለዚህ በቃ መጠጥ ኃጢአት ነው፣ ቤተክርስቲያን አታስተምርም፣ ጠጡ እያለ አታስተምርም። ስለዚህ አንተ ደግሞ ጠጡ ምንም አይደለም፣ አትስከሩ ነው የሚለው። አትስከሩ ነው እንጂ አትስከሩ እንጂ የሚለው አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 23 ላይ ስለ ሆድህና ስለ በሽታ ብዛት ጥቂት ወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ ይላል። አይ ግን ጥቂት ነው የተባለው። መጽሐፍ ቅዱስ ላይ ቆይ አንዴ መጽሐፍ ቅዱስ ላይ ወይን ጠጅ አትጠጣ የሚል ክፍል የለም እያልከን ነው? ጽና እኔ አትስከር ነው የሚለው። አትጠጣ እኮ እኔ ደግሞ ጠጡ የሚል አመጣልሃለሁ። አይኸው አመጣሁልህ እኮ አንተ አትጠጡ ነው አይደል? እኔ ደግሞ ጠጡ የሚል አመጣልሃለሁ። አንተ ኦርቶዶክስ አይደለም ነው የሚለው። አንተ ኦርቶዶክስ አይደለም። ከይቅርታ ጋር ኦርቶዶክስን አትወክልም በእርግጠኝነት ማለት ነው። ምክንያቱም ኦርቶዶክስ እንደዚህ አታስተምርም። ኦርቶዶክስ እንደዚህ በሃይማኖቴ በነገራችን ላይ ብሮ በሃይማኖቴ ላይ አትምጣ። አይ ኦርቶዶክስ አይደለም። አንተ ምንድነህ? አንተ ምንድነህ? መጀመሪያ አንተ ምንድነህ? ኦርቶዶክስ ነው። ተው ታምራት ነው። እሺ በነገራችን ላይ እግዚአብሔር ራሱ ሲያዝም እንመለከታለን። ለዛ ነው ቅድም ምሳሌ ላይ የምናነሳ ከሆነ ምሳሌ ብዙ ስፔሲፊካሊ ሜንሽን እያደረገ መጽሐፍ እኔ አሁን እኔ መጠጥን ቶፒክ አድርጌ በህይወቴም ከሰው ጋር ወርቻ አላውቅም፣ ማውራትም አልፈልግም። አትጠጣ ነው የምለው ሰውን። መጽሐፍ ቅዱስም የሰው ልጅ ወይን አይደለ ወይን ጠጅ መጠጣ ወይን ጠጅ ከሚጠጡ ጋር አብራ አትቀመጥም ይላል። እሱን አይደለም እያለ ያለ ነው። ገብቷል። ገብቼ ግን ማውራት ስለማልፈልግ እንደውም አንድ ሰው ማን ነው የሚባለው ሜንሽን እያደረገልን ጂሰስ ካሚንግ አጌን ይሄን ይናገራል ክሊርሊ። እኔ እንደውም ቅድም እሱን እንትን ልልህ ነበረ ምሳሌ ስለ ግን ማውራት ስለማልፈልግ ነው። ገባ? ይሄ አይደለም ሲጀመር መጠጥን ፕሮሞት የሚያደርግ ሰው እኔ እንጃ የሰይጣን ጓደኛ ካልሆነ ወይም ሰይጣን ካልሆነ በስተቀር ከክርስቶስ የሆነ መጠጥን ፕሮሞት ያደርጋል ያበረታታል ብዬ አላምነው። ኦል ኢን ኦል ስፔሲፊካሊ እያልኩ ያለሁት ቤተ ክርስቲያን ውስጥ አይደለም። ቤተ ክርስቲያን ከቤተ ክርስቲያን ውጪ እንኳን ዓለም እንኳን እኮ የሰው ልጅ አትጠጡ እያለች ነው የምትመክረው። አይደለም ቤተ ክርስቲያን ይቅርና ሳይንሱ ራሱ የሰው ልጅ መጠጥ አይጠጣ እያለ ነው የሚመክረው። አሁን ካርሲኖጀኒክ ሄፓቶሴሉላር ካርሲኖማ ያስከትላል እያለ መጠጥ። ስለዚህ በተቻለ መጠን እኛ እየተቃወመን ያለ ነው። አሁንም ቤተ ክርስቲያን የሚገቡ መጠጦች መቆም አለባቸው። አንድ ትውልድ መታደግ ከፈለጋችሁ ሰው ቤቱ ኪኔቶ ጠምቆ መምጣት ይችላል። ለነገሩ እሱም አልኮል አለበት። ከዛ ውጪ ለስላሳ ገዝቶ መምጣት ይችላል። ውሃ ይዞ መምጣት ይችላል። መጠጥን አናበረታታም። ትውልድ ቀሳፊ፣ ሰውን ከክርስቶስ የሚለይ፣ ሰውን ለሲኦል ሪክሩት የሚያደርግ መሳሪያ ነው መጠጥ። ቤተክርስቲያን የጠጣ ውጭ አይሰክርም ማለት ከባድ ነው። ይሄንን ነው የምንለው። ሌላኛው ደግሞ ቤተክርስቲያኗ አጥብቃ መጠጥን ትቃወማለች። በጾም ሰዓት አትጠጣ ነው የምትለው። አንድም የሰው ልጅ ከሚጾመው ከወይን ጠጅ ነው። ስለ ዳንኤል ታሪክ በስፋት ታነሳለች። ዳንኤል ነው አይደለ? አጽዋማት ላይ የሚጠቀሰው በስፋት ስለ ዳንኤል ታሪክ ነው አይደል? ስለዚህ አሁን እየተደረገ ያለው አሁን ያለችው ቤተክርስቲያን በፍጹም ሪትን ከሆነችው ቤተክርስቲያን ፕራክቲሱ ላይ የተለየች ናት። ማለትም
ቤተክርስቲያኗ ሳይሆን ሰዎቹ መጠጥ በጣም ታወግዛለች። በጣም ምን አለ ስጋ ቤት ከፍታችሁ ጠጅ ቤትና አልኮል ቤት ብትዘጉ፣ ግሮሰሪዎች ቢዘጉ ሀገር ሰላም ትሆናለች እኮ። ስጋ ቤት ሉካንዳ ቤት ዘግቶ እኮ መጠጥ የሚሸጥ ጉር ነው ያለው። እንግዲህ ሰውን ወደ ዝሙት ህይወት የሚመራው መጠጥ ነው እንጂ ስጋ አይደለም። ስጋ መብላት አይደለም። ኢት ኒድስ ፕሮሰስ። አያሰክርም እኮ ስጋ፣ ራስን አያስትም እኮ። ከዛ ይልቅ ነው። እሺ ቀጥል። ያ አይ እዚህ ጋር ሰሙ ወንድማችን ስለ ወይን ጠጅ በብዛት በወንጌላችን ላይ ስለ ወይን ጠጅ ተጽፏል። ግን አይሁዱ ደግሞ ስለ ምድራዊ ስለሚጠጣ ወይን ጠጅ ሳይሆን በመንፈስ ልትረዳ የሚችል ስለ ወይን ጠጅ የምድራዊን አይደለም አለ መጽሐፍ ቅዱስ ላይ ብዙ ቦታ ማለት ነው። ያንን ልለው ፈልጌ ነው ወንድማችን። ሲጀመር የእግዚአብሔር ቃል ስለዚህ ስለ ምድራዊ የሚያሰክረው ወይን ጠጅ አወራም። እሺ ግቢና ብዙ እንትን ሰጥሻለሁ። መጽሐፍ ቅዱስ ስለ ምድራዊ ነገር ላይ ብዙም ትኩረት አይሰጥም። ስለ ወይን ጠጅ በሌላ አይሁድ መፍታት አለብን። የምትኖሪው ህይወት ሙሉን አንብበው። ምድር ላይ ነው እህቴ። መጽሐፍ ቅዱስ ስከር ብሎ አያስቀምጥልህም የኔ ወንድም። ሀሳብ እንትንም በለውና ሀሳቡን ትይቆ የተገደለ እንቋጫው። በጣም የምጠላው ጭቅጭቅና እንትን ሰፖርት ታረጋለህ ቤተክርስቲያን ውስጥ መጠጥ መግባቱን። ነገርኩህ እኮ እኔም እኮ አልፈቅድም። እኔ አንዱ ተቃዋሚ ነኝ አልኩ። ግን መጠጥ ግን አለመጠጣት። ቆይ አዳምጠኛ እንደ እኔ እኮ ተቃዋሚ እኮ ነኝ ብሮ አልፈቅድም። ግን ምንድነው መጠጥ ብዙ ሰዎች ብለው የሚያስቡት ምንድነው መጠጥ መጠጣት አይቻልም ብለው ነው የሚያስቡት። ግን መጠጥ መጠጣት ይቻላል፣ ግን አትስከር ነው የሚለው በብዙ ቦታ በመጽሐፍ ቅዱስ ውስጥ የሀገር ቦታ ተጽፏል። ስለዚህ ኦርቶዶክስ ስለሚጠጣ ኦርቶዶክስ እንደ ጠጪ አድርጎ መታሰብ ወይም እንደ ሰካራም ተደርጎ መታሰብ የለበትም። ከዛ ከመጠጥ በላይ እኮ ያዕቆብ መልእክት ምዕራፍ 3 ላይ ስለ ምላስ ይናገራል። አሁን እዚህ ጋር ብንቀሰፍበት ከመጠጡም ከሌላውም በላይ ብናነበው ሙሉን የሚገርም በጣም አስደንጋጭ ነው። ያዕቆብ መልእክት ምዕራፍ 3 ከቁጥር 5 ጀምሮ ስለ ምላስ ነው የሚናገረው። ምላስ ምን ያክል እንደው ክፉ እንደሆነች ማለት ነው። ከመጠጡና ከስጋው በላይ ምላስ ነች የሰው ልጅ ልትሰብረውም ልታሰትህም ልታሰናክልህም ኃጢአትም ልታሰራ የምታዘሙትህም እኮ ስጋ በነፍስ ላይ ሲሰለጥን ምላስ ነው አይደለ? ለዝሙታው ምሳሌ የምትቃረበው በምላስ ነው አይደለ? ያንን ሰው ልታሳምን የምትችለው ሁሉ ነገር በምላስ ነው የምትሰናከለውና ስጋ መብላት ችግር የለውም፣ መጠጥ ግን ይከልከል። አሁን ምሳሌ እዚህ ሁለቱ ላይ እናነጣጥር። አንድ ሰው ሲደላው እኮ ነው ስጋው በጣም ምኞቱ የዓለም ነገር ወይም ስጋው ሲከማች ነው አይደል መጠጥ የሚጠጣው። ስለዚህ አንድ ሰው በጎስቋላ ህይወት ውስጥ እየኖረ ይህን ያክል መጠጥ እንደሚጎዳው ስለሚያውቅ ወይም በመንፈሳዊ ህይወቱ ካወቀ የሚገርም በጤናውን በኩል አይጠጣም። ያ ሰው በእምነቱም ቢሆን አይጠጣም። ቢጠጣም ደግሞ እኔ አንድ ኮምፓሪዥን ላቅርብልህ። እሺ አረቄ ስንት ብር ነው የሚጠጡት? እኔ እንጃ ዋጋውን አላውቅም እውነት ለመናገር ቢያንስ 7-8 ዓመት በየሰፈሩ አይደል እንደ አረቄ የሚሸጠው። እሺ አረቄ ዋጋውን እግዚአብሔር በሚያውቀው አላውቅም። እሺ በእንትኑ 20 ብር ወይም 30 ብር በለው አረቄ። ስጋ የሚሸጠው ስንት እንደሆነ ታውቃለህ? 2300 ብር ነው ትላለህ። ሰው ስጋን ስለማያገኝ ነው ጾም የተባለው ወይንስ አክሰሰብል ቢሆን ሰው ስጋን ይተዋል ወይ ነው? ዳንኤል የተከለከለው መጠጥ ወይን ጠጅን ባፉ እንዳያልፍ ነው አይደል? አሁን ግን በጾም እያየን ነው። ጠላ እየገባ ነው። በጾም ቢራ ሲጠጡ እያየን ነው። እና ይሄ ህግ መጽሐፍ ቅዱስ የማይገዛቸው ሰዎች አሉ። ኢቭን ቤተክርስቲያኗ ራሱ እኮ እንዲህ ብላ አታምነው። አንድ ጥያቄ ልጠይቅ በዚሁ ላይ አንድ ላይ አድርገህ እንድትመልስ ፈልጋለሁ።
ምሳሌ አንድ ሰው እስከ 9ም እስከ 12ም ጾመ ልበል። ጾሞ 11 ሰዓት ወይም 1 ሰዓት ላይ ማታ የቁርሱን 1 እንጀራ የምሳውን 1 እንጀራ አድርጎ የራቱን 1 እንጀራ አድርጎ ይህ ሰው 3 እንጀራ ማታ ጾሞ እንግዲህ ማታ ቢበላ ኃጢአት ነው ወይስ ኃጢአት አይደለም? ሲጀመር ይሄ ኃጢአትም አይሆንበትም። ሲጀምር ጾሙን አልጾሙም ነው የሚባለው። ግን መጽሐፍ ቅዱስ ጠግባ ትብላ ይላል አይደል? ጾም ማለት ለሌላቸው ማካፈል ነው። ብዙ ጊዜ እኔ ጾማለሁ ለሚሉ ሰዎች ቁርስና ምሳውን ለማይበላ የማይሰጥ ከሆነ እሱ ጾም አይደለም። ኢቨን ሃይማኖቱ ራሱ እንዲህ ነው የሚናገረው። አሁን ላይ ግን እየተደረገ ያለው እውነት ጾም ነው። እኔ እየጾምኩ ነው ብሎ ቁርሱን አውጥቶ ለድሃም ይሰጣል። እኔ እየጾምኩ ነው ብሎ ምሳውን አውጥቶ ድሃም ይመግባል። በጾም ወቅት የቸርነትን ስራ በጎነትን አድርግ ነው የምትለው ቤተክርስቲያን። እውነት ቤቱ ብል እያበሰበሰው ያለው ልብስ ቤቱ የለም ወይ? አሉ፣ የተወሰኑት አሉ። ሁሉንም እያልን አይደል፣ ቫስት ሜጆሪቲውን ነው የምንለው። ዲያቆናት አታረጉም፣ እናንተ አታረጉም። እናንተ እንደማታረጉ ወቁ። እናንተ እንደውም ካለው ሁሉ ትወስዳላችሁ። ስለእናንተ አናወራም። እንቀጥል። ኃጢአት የሌለበት ይውገራት አለ ኢየሱስ ክርስቶስ። የሚያደርግ በእርግጥ አለ፣ ግን ምሳሌ ከራሳችን ህይወት እንምጣና እኔ ምን አድርጌያለሁ ብንል ገብቷል። እኔ የማላረገውን ነገር በነገራችን ላይ አልናገርም። እኔ አሁን ዩኒክ የሚያደርገኝ ነገር ያላደረኩትን እና የማላረገውን ነገር አልናገርም። አሁን አይደለም ከህፃንነት ጀምሮ ሳድግ ቁርስ ይዘን እንሄዳለን። ኢቨን በዩኒቨርሲቲ ላይፋችን እንኳ ዳቦን የምንሰጠው ይሄ የምታያቸው ግዙፍ የማህበረ ቅዱሳን ህንፃ የሚባሉት በየቦታው እየተሰሩ የነበረው እኛ የምንሰጠው ዳቦ ነበር። የቁርሳችን ዳቦና የሻይ ግቢው እየተሰላ እንዳሁኑ አይደለም። እየተሰላ ቀጥታ ለቤተክርስቲያን ገቢ ይሆን ነበር። እኛ ስንማር ነው ያልኩ አርገነዋል። በወጣትነት ዘመናችንም በልጅነታችንም ስናድግ። ነገር ግን ደቫስት ሜጆሪቲው ምንድነው የወኔና የቲፎዞ የአይበገሬነት እንጂ የእውነተኛ ክርስትና ማንነት ኖሮት አይደለም አብዛኛው። ያኔ ነው የምልህ። አሁንስ እንዴት ነው መደረግ ያለበት ስትል ኖርማሊ የማያደርጉትን እንዲያደርጉ አድቫይዝ ማድረግ ነው። የእውነት ጾማችሁ ጥሩ እንዲሆን፣ የእውነት ከእግዚአብሔር ጋር እንድትገናኙ በጎ ነገርን አድርጎ በላቸው። አሁን በገና ጾም እኮ በልግና የሚሳደብ ሲሆን እናት እንዲቱን እያለ ቅድም ሲሰድበኝ ነበረ። አሁን በገና ጾም ከቤተ አይደለም ከኪሱ ሲል ሊሰጥ ይሄው ይሄ ደምረው ነው ምናምን የሱ ቲሞች 3 ሚሊዮን ብር ከአንድ ድሃ ከመድኃኒዓለም ቤተክርስቲያን ሐዋሳ መጥተው አድርገው ይሄው ቤተክርስቲያን ወደ ውስጥ ናት። ይሄን ሁሉ ህዝብ እኚህ ሰዎች ማነው መስቀል እያሳለመ ሰርተፊኬት የሚሰጣቸው? ጳጳስ ተራ ካህን እኮ አይደለም። ይሄ ተራ ዲያቆናት ምናምን አይደለም። ጳጳስ መስቀል የሚያሳልማቸው። እኔን እኮ ደውሎ እኔ ላሳየ ይችላል። እኔን ደውሎ ደምረው ምን ሲለኝ እንደነበረ ታውቃለህ? ና ልጋብዝህ፣ አፈር ብላ ማን ልታስቀስፍ ነው? ይህ ማን ነው ሰሙን አግኝቶት የሚያውቀው? ማን ሰሙን አይቶት ያውቃል? እኔ ካንተ ጋር ቁጭ ብዬ እዛ ጠጅ ምን እንትን በጾም ውስጥ ጥሬ ስጋ ነው ሲበሉ የነበሩ ምስኪን ህዝብ ጾም ይሉታል። እነሱ ጥሬ ስጋና መጠጥ ቤት ናቸው። እንዲህ አይነት ሰው ይሄ ሰው ማለት አሁን ላይ ያሉ ሁሉም አይደለም ጳጳሳት ጭምር እውቅና የሰጡት ይሄ ኦርቶዶክስን ይወክላል ብለው ያመጡት ሰው። ይልቅ እየቆጣችሁ ልትናገሩ የሚገባው ስለ እንደነዚህ አይነት ሰዎች ናቸው። ጳጳሳቱንም መገሰጽ ካለባችሁ እየገሰጻችሁ ፍትሐ ነገሥቱ ስለሚያዛችሁ ማለት ነው። ኢንፋለብል የሆነ ጳጳስ የለም። ኢንፋለብል የሆነ ፓትርያርክ የለም። ኢንፋለብል የሆነ ሰው የለም ብላ ቤተክርስቲያኗ ስለምታስዝ
ይሳሳታል ብላታ እየተሳሳቱ ነው፣ ተሳስተዋል። እኔ በመቶ እኔ 100 ጣት ቢኖረኝ በ100 ጣት ይፈርማለሁ። አሁን ላይ ይኸውልህ እየተደረገ ያለው ነገር ትውልድን የማጥፋት ነገር ነው፣ የማጥፋት ስራ ነው ኦርቶዶክስ ቤተክርስቲያን እየሰራች ያለችው በእነዚህ ሰዎች አማካኝነት። አሁንም ቤተክርስቲያኗ አውግዛ ማትለይ ከሆነ ስለዚህ ትውልድን ለማስቀጠል ትውልድን ለመናጠቅ እነዚህን ሰዎች ልንቃወም ግድ ይለናል። ተደብቀ እንትናን ብና እነ ጴጥሮስ ቁልቁል እየተሰቀሉ ሐዋርያት ቆዳቸው እየተገፈፈ ስለ ክርስቶስ ሲሉ ከእንደነዚህ አይነት ሰዎች ህዝቡን ልናድነው ይገባል። መጽሐፍ ቅዱስ የሚያዘን ይሄንን ነው። ስለዚህ ህዝቡን ክርስቲያን ነን ብለው ነው አይደለም ያታሉት። ይሄ እኚህ ክርስቲያኖች አይደሉም። እውነተኛው ክርስቲያን ያለው እዚህ ነው። በክርስቶስ ያለ መጽናት ነው። የክርስትና መገለጫዋ ክርስቶስ ነው። ክርስቶስ ይሄን ይቃወማል እያለን ስራቸውን እንመታለን፣ ስራቸውን እናፈርሳለን። ይሄንን ነው የምንላችሁ። ብዙ በእንዲህ አይነት ህይወት ውስጥ ያሉ ሰዎች ይሄን ነው የሚናገሩት። ማታስቆሙ ከሆነ ወጣቶች ዛሬ ሐሺሽ የሚያጨሰው ማን ነው? ዛሬ በየመጠጥ ብርጭቆ ውስጥ የሚደበቀው ማን ነው? ዛሬ ተስፋ የቆረጠው ማን ነው? በየጎዳና እየወደቀ ያለው ወጣት ማን ነው? በምን ምክንያት ነው እየጠፋ ያለው? በእንዲህ አይነት ሜካኒዝም ነው። ዛሬ ቆመ ማትናገር ከሆነ እኛ ትውልድ እናተርፋለን፣ ወንጌልን እነግረዋለን። ይሄው የክርስቶስ ከሆንክ ና አምልጥ እንለዋለን። ቀጥል ታምራት። እሺ ስሙ እግዚአብሔር ይባርክ ተባረክ። እኔ ብሎ እዚህ ማለት እኔ በአንድ ነገር አምናለሁ ማለት በመጽሐፍ ቅዱስ ብቻና ብቻ አምናለሁ እና በመጽሐፍ ቅዱስ ብቻ አምናለሁ እና መጽሐፍ ቅዱስ ማለት እግዚአብሔር ቃል ወይም እግዚአብሔር እስትንፋስ ያለው መጽሐፍ ቅዱስ ብቻ ስለሆነ ማለት ነው። እኔ ጽናን መጽሐፍ ቅዱስ ብቻ የሚል ከመጽሐፍ ቅዱስ ታመጣልኛለህ እና በአንተ የለም። በአንተ አሳያለሁ። እኔ ቆማ ወይ ጽና ዛንዲ አሳይ። አይ በማስረጃና በመረጃ ወይ አንዴ ታምራት አንዴ ይቅርታና አንድ ዲያቆን አለ ጽናሲ ምን እያለ ነው? አእምሮህ ይፍረስ እንኳን አንተ ሉተር አላፈረሰም፣ ኦርቶዶክስ መሰረቷ ክርስቶስ ነው ቤቢ ይላል። እና ዲያቆን አዳነ ጌታ የማርያም ልጅ ይባላል። እንግዲህ ወቅቱ ጾም ነው። ብሳሳት ገብቶ ይሄ ተሳስተሃል ብሎ በሐሳብ ሊሞግተኝ እንጂ የዲያቆን ተሳዳቢ አይተህ ታውቃለህ? እግዚአብሔር ዲያቆናት እነማን ይሆኑ ሲል ምንድነው መስፈርቱ? የሐዋርያት ሥራ ምዕራፍ 6 ላይ መስፈርታቸው ምንድነው? መልካም ስነ ምግባራቸው በሰዎች ፊት የተመሰከረላቸው ይላል አይደል? አሁንስ ያሉት እዚህ ፕላትፎርም ላይ የምናያቸው ዲያቆናት ወይኔ ሴጣን ሁሉ የሚያደቁናቸው ነው የሚመስለው። ስድብ ሴጣን አደቆናቸው አይደለም ያልኩት፣ ሴጣን ያደቆናቸው ነው የሚመስለው። እና ድቁንና ስትወስዱ እንኳን ከክርስቶስ የተጋጫችሁ ሰዎች ናቸው የምትወስዱት። ክርስቶስን ማታቁ፣ መጽሐፍ ቅዱስ አንብባችሁ ማታቁ አሉ። በጣም ጥሩ የሆኑ ዲሲፕሊን እንዲሆኑ አሉ። እነሱን እያልን አይደለም። ስርዓት የሚባል ነገር ያልፈጠረባችሁ እና እግዚአብሔር ለናንተ ልብ ይስጣችሁ፣ ወደ እውነተኛዋ ቤተክርስቲያን ያምጣችሁ። እውነቴን ነው። እርሱን የምታውቁበትን ጥበብና ጸጋ ክርስቶስ ኢየሱስ ይስጣችሁ። ለዲያቆናቱ ነው የምለው። ያላችሁበት ቦታ ትክክል አይደለም፣ ልክ አይደለም። እሺ ሰሙ ምን መሰለ ጥያቄ የፈለኩት አንድ ጥያቄ ጽናን መጠየቅ ፈልጌ ነበርና ጽና እኔ ራሱ ልጠይቅ አልመለስክልኝም። እሺ ቆይ አሁን አፌ ላይ ያዝኩትን አስጨርስና